ሳሚ 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 ሰላም ጆሲ አረ ሰላም አንተ ሰላምዬ ለሳሚ መዳኛ መድኃኒት አገኘች። በመጨረሻም ከብዙ ሙከራ በኋላ ከጆሲ ጋር ተባብረው እንግዲህ መርዙን የሚያጠፋ መድኃኒት አግኝቷል። እቺ ሜሮን የምትባለው የሴጣን ቁራጭ እንግዲህ እስከ ዛሬ ድረስ መድኃኒቱን ማግኘት እየቻለች ዝም ብላ ስለ ራሷና ወይም ደግሞ ጆሲ የማወቁ ጉዳይ ብቻ ነበር ሲያስጨንቃት የነበረው። ጋሽ ግርማ ደግሞ ሜሮን እንደመረዘችው አወቀ። ከዚህ በኋላ አይንሽን ላይ አልፈልግም፣ እስከ ዛሬ ስታጠፊያቸው የነበረውን ጥፋቶች በሙሉ ለሳሚ እናገራለሁ። ሰላም ያለ ጥፋቷ ስትሆን እንጂያት እንደነበርና መርዝ ሰጠሻት ከኔ ጋር እንድተኛ ልታረጊያት እንደነበረ፣ ሳትታመም ታማለች ብለሽ ለእኔ እንደተናገርሽ ሁሉም ነገር አንቺ እንደነበርሽ ለሳሚ አፈራርጠዋለሁ፣ እነግረዋለሁ ብሏታል። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው የኔ ውድ ቤተሰቦች። ሰላምዬ ለሳሚ መዳኛ መድኃኒት በስንት ፍለጋ አግኝተዋል ማለት ነው። ከጆሲ ጋር ተነጋግሮ ጆሲ እንግዲህ መታመሙና መመረዙን ከሰማ በኋላ እሱን ለማዳን ወንድሙን ለማዳን ብዙ ጥረቶችን እያረገ ነበረ። ልክ እንዳሰበው ደግሞ ተሳክቶለታል ማለት ነው። ከዚህ ቤት ውጣ እንኳን ሲባል እኔ አሁን ባለበት ወንድሜ እሱን ትቼ አልወጣም፣ እሱ መዳን አለበት። ሌላ ደግሞ ሁለት ነገር ማስካከላቸውና እውነቱን የማወጣ ነገር ስላለኝ እሱን ሳላረጋግጥ ከዚህ ቤት አልወጣም በማለት ነበረ ጋሽ ግርማን ይቅርታ ጠይቆ ለጊዜው እዚህ ቤት መቆየት አለብኝ ብሎ ጠይቆ ነበረና ልክ እንደጠየቀ ደግሞ ተሳክቶለት ነገሮቹን አስካክሏል ማለት ነው። ሳሚ ነበረ በመጀመሪያ ደረጃ ማዳን የፈለገው ወንድሙ ማለት ነው። እንግዲህ በጣም ተጎድቶ ጉበቱ ተነክቶ ኩላሊቱ ተነክቶ በየቀኑ ደሙን እየመጠጠ የሚገል መድኃኒት መርዝ ነበር የሰጠችው ማለት ነው ሜሮን። እና ግዴታ መገኘት ነበረበት፣ ከባድ ነገር ነው ብሎ ነበረ ዶክተሩ። ከባድ መርዝ ነው የሰጠችው፣ የማይድን ቶሎ ከሰውነት ውስጥ የማይጠፋ መድኃኒት ነው የተሰጠው ብሎ ነበረ እየተናገረው። ጆሲ እንግዲህ እሷ እንደመረዘችው ካወቀ በኋላ አልተኛም ነበር፣ ቀን ከሌሊት ነበር ሲፈልግ የነበረውና ሰላምዬም ደግሞ ያው እሷ እንደመረዘችው ለእሷ የተዘጋጀ ሞት ሳሚ እንደወሰደ ስታስበው ብዙ ነገር አስበች፣ አሰላሰለች። ስለዚህ ሳሚን ለማዳን የምትችለው ሁሉን ነበር ለማድረግ የወሰነችው እና እንዳሰበችው ተሳክቶላቸዋል ማለት ነው። ሳሚ ሁሉም ነገር ሰምቷል። ሜሮን እንደመረዘችው እስከዛሬ ድረስ ሰላም በሷ ምክንያት ስትሰቃይ እንደነበረ፣ እሷ ሳጣ ከአቶ ግርማ ጋር ተኝታ ሌሎች ነገር እንዲፈጠር እንዳረገች ሁሉም ነገር የእሷ ሴረኝነት የእሷ መጥፎነት ሰምቷል ማለት ነው። ከዚህ በኋላ እንግዲህ ውሳኔው በሱ እጅ ነው ማለት ነው። ሜሮን ያባረራት ይሆን ወይስ ደግሞ ይቅርታ አድርጎላት አብሮ ይኖር ይሆን የሚለውን አብረን እናያለን ቤተሰቦች።